በዱባይ ብቻ የሚሰሩ የኢትዮጵያውያን ኩባንያዎች ቁጥር በከፍተኛ ደረጃ መጨመሩን ነግራችኋለን። በኢትዮጵያና በአረብ ኤምሬትስ መካከል ብቻ የሚደረገው የንግድ ልውውጥ ባለፈው የፈረንጆቹ ዓመት ብቻ በ200 እጥፍ ስለማደጉ ተነግሯል። የተነገረው የተባበሩት አረብ ኤምሬትስ የስትራቴጂክ ጥናቶች ማዕከል ከአንዋር ጋርሽ ዲፕሎማቲክ አካዳሚና ከኢትዮጵያ የውጭ ጉዳይ ኢንስቲትዩት ጋር በመሆን ባዘጋጁት ሂሊ ዲያሎግ የተሰኘ የአፍሪካና የአረብ ኤምሬትሶች የአጋርነት ጉባኤ ላይ ነው። በዚሁ ጊዜም ሁለቱ ሀገራት በራሳቸው ገንዘብ መገበያየት የሚያስችላቸውን ስምምነት መድረሳቸውን ተከትሎ በዱባይ እየሰሩ ያሉ ኢትዮጵያዊ ኩባንያዎች 1600 ደርሰዋል ነው የተባለው። ዝርዝር አለን። ሂሊ ዲያሎግ የተሰኘው የተባበሩት አረብ ኤምሬትስ የአህጉራዊ ትስስር ጉባኤ ሀገሪቱ ከስትራቴጂክ አጋሮቿ ጋር በኢኮኖሚያዊ እንዲሁም ፖለቲካዊ ጉዳዮች ላይ ለመምከርና አብሮ ለመስራት ብሎም ትስስሮችን ይበልጥ ለማጠናከር በማለም ያሰናዳችው መሆኑ ይነገራል። ይህ ጉባኤ በመጀመሪያ ዙሩ በ2025 የፈረንጆቹ ዓመት ከላቲን አሜሪካ ሀገራት ጋር በብራዚል ሪዮ ዲ ጄኔሮ የተካሄደ ሲሆን ሁለተኛውና ኤምራቲን ከአፍሪካ ጋር ይበልጥ ያስተሳሰራል የተባለው ጉባኤ ደግሞ በአዲስ አበባ ከሰኔ 18 እስከ 19 ተካሂዷል። በዚህ ጉባኤ ላይ የተባበሩት አረብ ኤምሬትስ ከአፍሪካ ጋር ስላላት እያደገ የመጣ የኢኮኖሚ ትስስር ያብራሩት በኤምሬትስ የአንዋር ጋርጋሽ ዲፕሎማቲክ አካዳሚ ምክትል ዳይሬክተር ዶክተር መሐመድ ኢብራሂም ናቸው። በሚቀጥሉት ዓመታት ውስጥ አስተማማኝ አጋሮች የምንላቸውን ለማየት እንሞክራለን። ኢትዮጵያ ከነዚህ አንዷ ናት ብዬ አስባለሁ። ዩናይትድ አረብ ኤሚሬትስ በአፍሪካ አህጉር ውስጥ ትልቁ አልሚ ናት። ይህ ለምን ሆነ? ምክንያቱም የአፍሪካ አህጉር ወደፊት ትልቅ አቅም እንዳለው ስለምናይ ነው። በአፍሪካ ከ110 ቢሊዮን ዶላር በላይ ኢንቨስትመንትም አለን። ከዚህ ውስጥ 70 ቢሊዮን ዶላር የሚሆነው በኃይልና አረንጓዴ ኢኮኖሚ ላይ ነው። ይህ የሚያሳየው ዩናይትድ አረብ ኤሚሬትስ ይህንን የቴክኖሎጂ እውቀት ወደ ሌሎች የዓለም ክፍሎች በመላክ ላይ ትኩረት ማድረጓን ነው። የኤምራቲዎቹ ሀገር ከአፍሪካ ጋር ያላት ትስስር ከጊዜ ወደ ጊዜ እያደገ እንደመጣ ቢነገርም አህጉሪቱ ካላት እምቅ ሀብትና ልትደርስበት ከተገባው ደረጃ አንጻር ግን በቂ ውጤት የመጣበት እንዳልሆነ ነው በዚሁ መድረክ ላይ ተነሳው። ይህ የእድገትና ለውጥ መዘግየት በቅድሚያ ሀብታቸውን በአግባቡ ለማስተዳደር ከመቸገር ባለፈ በህብረት ለመቆም በተሳናቸው አፍሪካውያን ላይ የሚወድቅ ነው ያሉት የውይይቱ ተሳታፊዎች ለአህጉሪቱ አጋር ሆነው የሚመጡ አካላት በሁለት እግር መቆም የሚያስችላትን ድጋፍ ሊያደርጉ ይገባል ነው ያሉት። ዲሞክራቲክ ሪፐብሊክ ኮንጎ አንድ ነጠላ ሀገር ሆና እስከ 70 በመቶ የሚሆነውን ኮባልት ለዓለም ገበያ ታቀርባለች። ከፍተኛ ፍላጎት ያለው ማዕድን ነው። ሆኖም ግን እንደ ኮንጎ ያለች ሀገር በዓለም አቀፍ ገበያ ላይ ዋጋ ወሳኝ ከመሆን ይልቅ ዋጋ ተቀባይ ሆና ስታይ ያኔ ጥያቄ ትጠይቃለህ። ከኛ ምን ጎደለ? አፍሪካ ከአሁን በኋላ የጋራ አቅሞቿን ለማስተባበር ለማጎልበትና ከሌሎች ኃይሎች ጋር ለመደራደር በአንድነት ለመንቀሳቀስና ለመናገር የሚያስችል እድል አላት እና እኔ የማስበው በጣም አስፈላጊው ነጥብ እሱ ነው። ያለ ተግባር ኢንቨስትመንት ምንም አይደለም እና ለዚህም ዩናይትድ አረብ ኤሚሬትስና አፍሪካ ይበልጥ በቅርበት አብረው መስራታቸውን ማረጋገጥ አለብን። ይህም እንደ ታዳሽ ኃይል፣ ሰው ሰራሽ አስተውሎት፣ ዲጂታል ንግድ፣ ሎጂስቲክስና የመሳሰሉት ላይ የሚመጡ አዳዲስ እድሎች በትክክል ወደ ተጨባጭ ኢንቨስትመንት እንዲቀይሩ ለማድረግ ነው። ይህን ማድረግ በዓለም አቀፍ ኢኮኖሚ ውስጥ ያንን ልዩ ጠቀሜታ ማግኘት እንድንችል ያደርገናል። የተባበሩት አረብ ኤሚሬትስ የራሷን ኢኮኖሚያዊና ፖለቲካዊ ፍላጎቶች ከማስፈጸም ባለፈ ለአፍሪካ አህጉራዊ ትስስር አጋር ሆኖ የመቀጠል ፍላጎት እንዳላት በተጠቀሰበት በዚህ መድረክ ላይ ሀገሪቱ ትኩረቷን ለምን በአፍሪካ ላይ አደረገች ለሚለው ጥያቄ የተሰጠው ምላሽ ይሄ ነበር። ተመድ አንድ ጊዜ የአፍሪካን የኢኮኖሚ እድገት የሶስትዮሽ ስብስብ በማለት ገልጾታል። ይህም በዋናነት የስነ ህዝብ ጥንካሬና ስልታዊ የተፈጥሮ ሀብቶችን ስለያዘች ነው። ዩናይትድ አረብ ኤሚሬትስ ትጠቀምበታለች ብዬ ተስፋ የማደርገው ሶስተኛው ነገር የአፍሪካ አህጉራዊ ነፃ ንግድ ቀጠና ነው። ምክንያቱም ይህ ስምምነት እጅግ ሰፊ የሆነ የተዋሃደ የሸማቾች ገበያን ይከፍታል እና እንደምታውቁት ማንኛውም ሀገር በዚህ ላይ መጠቀም ከቻለ ትልቅ ገበያ ክፍት ይሆናል። ስለዚህ ዩናይትድ አረብ ኤሚሬትስ በዓለም አቀፍ የአቅርቦት ሰንሰለት ላይ ኢንቨስት ለማድረግ ፍላጎቷ የመነጨው ከዚህ ነው። የአፍሪካን ቀጠናዊ ንግድ የማስተሳሰር ጉዳይ በዲጂታላይዜሽን ካልተደገፈ በቀር ከቀሪው ዓለም ጋር ተወዳዳሪ ሆኖ መጓዝ አስቸጋሪ ሆኖ እንደሚቀጥል በተነሳበት በዚህ መድረክ ላይ የተሳተፉት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ኢትዮጵያ መጪውን ጊዜ በመገንዘብ ራሷን እያዘጋጀች ነው ብለዋል።
ወደ ወደቦች መዳረሻ ያለው ማንኛውም አካል ሸቀጦችን ወደ ውጭ ለመላክ ወይም ወደ ውስጥ ለማስገባት ፍላጎት ያለው ማንኛውም አካል ሁልጊዜም ቢሆን የዚህን የዘመናዊ መሳሪያዎች አስፈላጊነት ግምት ውስጥ ማስገባት አለበትም። በዩናይትድ አረብ ኤሚሬትስ ያሉ እንደ ጀበል አሊ ያሉ ታላላቅ ማዕከላት ጋር መስራትም ለዚህ ይጠቅማል። ጠቅላይ ሚኒስትሩ ፈጣን እድገት ለማምጣት የሰው ሰራሽ አስተውሎትን በመጠቀም ላይ በጣም ትኩረት ሰጥተዋል። ነገር ግን ይበልጥ አስፈላጊው ነገር እርሳቸው በአፍሪካ ውስጥ በአይነቱ የመጀመሪያ የሚሆን የኤአይ ዩኒቨርሲቲ ለመጀመር እቅድ መያዛቸው ነው። የተባበሩት አረብ ኤሚሬትስ ከአፍሪካ ጋር ለመመስረት ለምትፈልገው ቁርኝት ኢትዮጵያ ሁነኛ ማሳያ ስለመሆኗ በተነገረበት በዚህ ጉባኤ ላይ የኢትዮጵያና የኤሚራቲ ኢኮኖሚያዊ ግንኙነት ባለፈው ዓመት ብቻ በ200% ስለማደጉ ተነግሯል። ለምሳሌ በዱባይና በኢትዮጵያ መካከል ብቻ ያለው ንግድ ባለፈው ዓመት ብቻ ከ200% በላይ አድጓል። ይህ ለምን ሆነ? በፖሊሲዎች ምክንያት ነው። ከኢትዮጵያ ጋር የገንዘብ ልውውጥ ፖሊሲ ተፈራርመናል። እናም የኢትዮጵያ ኩባንያዎች በትንሽ መስፈርት በዩናይትድ አረብ ኤሚሬትስ ውስጥ ኢንቨስት ማድረግ ይችላሉ እና የኢትዮጵያ ገንዘብ ምንዛሬ በዩናይትድ አረብ ኤሚሬትስ ውስጥ ጥቅም ላይ ሊውል ይችላል። የእኛም በተገላቢጦሽ ከ30 ሀገራት ጋር ከ30 በላይ ጥቅል የኢኮኖሚ ትብብር ድርድር አለን እና ኢትዮጵያ ከነዚህ ሀገራት አንዷ መሆን አለባት። በዱባይ ብቻ ከ1600 በላይ ከኢትዮጵያ የመጡ ኩባንያዎች አሉን። We have over 1,600 companies only in Dubai from Ethiopia.